ማቀፌ ነው እንደ ገረመሽ ገና ግጥ አርጊ ሰሙ ይለ ተንከሲስን ብቻ እንድትፈታው ነው የምፈልገው። ያበደ ጋቢ ነው። ምን አልክ ማሙሽ? ቤት ጠፍቶብህ ነው? በአንዴ ስትጠይቀኝ እሻለ ማለት ገልሞ ማለት ሰካራሙ እንዳይሆን ብቻ። ቆይ አንተ ምን ሆነ ነው ከነዚህ ጋር? ይበቃሻል። ከዚህ በኋላ ስለ ወንድሞቼ አንድ ነገር ብትናገሪ ብናገር ምን አውጥተህ ልጥለኝ ነው? ከፈለኩ አሁኑኑ ማድረግ ይችላል። ያንን እንኳን ማድረግ አትችልም። ምክንያቱም በጣም ታፈቅረኛለህ። እኔ ካንቺ ጋር ያለኝ ስሜት ከጠፋ ቆይቷል። ለምንድን ነው የማይገባሽ? ቆይ አንቺ አብረሽ ስለመድበቅ አንቺ ቆይ ምንም ስነ ስርዓት ነው ነገር አልፈጠረብሽም እንዴ? የባለ ትዳር ክፍል ውስጥ ዘቡ ተብለከማ በጣም ይቅርታ። አልገባኝም። ቆይ አንቺ በትክክል ምን ለማድረግ እየሞከርሽ ነው? መቼም ከሷን ይሻላል። ምንም ቢሆን እኮ የመጀመሪያ ነኝ። የመጀመሪያ ነው አለማለትሽ ጥሩ ነው። ከዚህ በፊት የሰራሽኝ ስራ የረሳሁሽ መሰለሽ? ስለዚህ ጉዳይ ዳግም ባለማንሳት የተማማልን መስሎኝ አንቺ ነሽ መሀል ላይ እንዳፈርስ ያደረግሽ። በገዛ ቤቴ እንደ ወንድሜ ከማየው ጓደኛዬ ጋር እኮ ሰምና ወርቆ ሆናችሁ ያገኘሁት። ግን እኮ በወቅቱ ለጥፋት ይቅርታ ጠይቄ ፍቅራችን ቀጥሎ ነበር። ድጋሚ ሌላ ስህተት ከሰራሽ ለአንቺ የሚሆን ይቅርታ እንደሌለ እየነገርኩሽ ስመጣ ክፍሌ ውስጥ እናላልሽ። ቆይ ሁላችሁም ፊትን ከነሳችሁ ማን ጋር ሂጅ ላድር ነው? እንግዳ አይደለሽ? ሶፋ ላይ ጠሩ። እንግዳ? አዎ እንግዳ። እና እዚህ ከኛ ጋር ልትኖሪ አምሮሽ ነበረ? ደፋር። እንዴት እንደምኖርም አሳይሃለሁ። እውነትም የድሮዋን ትዝታ ረስታታል ማለት ነው። ቆይ ግን ምን እያደረግሽ ነው ትትና? ለምን ይሄንን ነገር ርክስ አድርገሽ አታዩ? በቃ ከዚህ በኋላ አብርሽ በፍጹም ያንቺ ሊሆን አይችልም። ያየሽው ነገር በሙሉ እንደምታስቢው አይደለም ተተና። በገዛ ክፍል ውስጥ ምንስ ብታደርግ ነው የሚያገባኝ? ለነገሩ እሷ ትክክል ናት። እኔ እንጂ ልብ ውስጥ ማነው ክፍል ውስጥ ዘው ብዬ መግባት አልነበረብኝም። እኔ እያልኩሽ ያለሁት አሁን ያየሽውን ነገር ለይግሌ እንዳትነግሪያት። ማለት የግሌ ብታውቅ ችግር አለው? ለካ ከሷ ፍቅር ይዘዋል። አንቺ ግን ደህና ነሽ? በጣም የተረበሽ ትመስያለሽ። ደህና ነኝ። ምን ሆናለሁ ብለህ ነው? አንዳንዴ ያው ቅብጠት ሲያምርህ የራስ ባልሆነ ነገር ጊዜ ታጠፋል። ማለቴ እኔ እኮ በእርግጥ ብዙ የሚያስጨንቁኝ ጉዳዮች ያሉብኝ ሰው ነኝ አይደል? ምን ነው ከመድብል ጋር ሰላም አይደላችሁም እንዴ? ሲጀመር እኔ ከራሴ ጋር ነው እንጂ ከሌላ ሰው ጋር እኮ ጸብ ፈጥሬ አላውቅም። ለነገሩ ንግግርሽ ግራ ከሆነብኝ ቆይቷል። ለማንኛውም ከመድብል ጋር አዲስ ነገር አለ? ማለቴ ስለ ተንከስ ጉዳዩን እጨርሰዋለሁ ብሏል። አሁን ጥሩ ስሜት እየተሰማኝ ስላልሆነ ገብቼ ልትላሽክ። እርግጠኛ ነሽ ግን ደህና ነሽ? እርግጠኛ ነኝ ደህና ሆናለሁ። የግሌለሽ እኔ ሞኔን በምን አወክ? ወይ ስራ በዝቶብኝ እኮ በእናት እሳት አደጋ እንችል አልኩት አይደለ? ያው አሁን ግን አርሽላለሁ። አይ አሁንም አስካሩ ወጣልኝ እኮ። አይ የግሌ እንደዚህ ስካር ሲበዛብን ተኝተን ካላሳለፍ ነው እንዴት ብሎ ይተውናል ብለሽ? እኔ ምለው ገልሞ ይቻ አዲሷ ልጅ ግን የት ነው ያደረችው? እስቲ ንገረኝ። ምን ነው አብርሽ ክፍል እንዳትገባ አሰጋሽ እንዴ?
እኔ ምን አገባኝ አብርሽ ክፍል ብተኛ እንደውም ደስታው ለኔ ነው። ተይግሊ ዛሬ እንደ ቀልድ የተናገርሻት ነገር ነገ ላይ ልትቆጭ ትችላለች። ለምን ይቆጨኛል? ከፈለገ ራሱ ይቆጨው እንጂ ያን ሁሉ ጊዜ ነው እግሩ ላይ ተነጥፌ ስለመነሱ የት ነበረ? የጊዜ ተገላቢጦሽ ነው። ምናልባት ያኔ ከራሱ ጋር እስማማ ብሎ ሊሆን ይችላል። ልክ አንተ አሁን ከራስ ጋር እየተወዛገብክ እንዳለው ማለት ነው። ግን ለምንድነው እንደዚህ ያደረግከው ግልሙ? ለምን እንደዚህ ያደረግክ ያለው? ቆይ ምን አደረግኩ? ይኸውልህ ግልሙ፣ ልብህ እኮ ዛሬም እኔን እንደሚፈልገኝ አውቃለሁ። እንግዲያውስ ወይ የኔ ልብ ወይ አንቺ ተሳስተሻል ነው። እርግጠኛ ነህ ልብህ እንደተሳሳተ? ምናልባት ሳይሆን እውነቱን ነው ማወቅ የምፈልገው። ልብ ግን ከኔ ምንም አይነት ፍቅር የለውም። ይኸውልህ አስታውስ፣ ይህንን ለመጨረሻ ጊዜ ነው የምጠይቀው። እሺ? ይኸውልሽ እግሌ፣ አብርሽ ነው ከአንቺ ፍቅር የያዘው። እኔ መች ስለ አብርሽ አወራሁ? ስላንተ ነው እንጂ። እኔ የምልሽ እንደው ተንከስስን ረስተን በአንዴ ሁላችንም የራሳችን ጉዳይ ላይ ተጠመድን ማለት ነው? ጫውርስ ገልሞ ወሬ አታስቀይስ። እሺ? የተጠየቅኩን ብቻ መልስልኝ። ቆይ ምርጫው ላይ መልስ የለም የሚል መልስ የለም? የለውም። ይኸውልህ እኔን ታፈቅረኛለህ? ሀ አዎ፣ ለ አይ። መልስልኝ። እንግዲያውስ መልሱን ያላዘው ሐመሮ ሀ ይሁንልኝ። ሲጀመር እኔ እኮ ቀድሜ መልሱን እኮ አውቄዋለሁ። ልፊ ቢለኝ ነው። ይኸውልህ ትሰማኛለህ? ምን አለች በለኝ። አንተም እንዳብርሽ እግሬ ስር ተንበርከከ ባትገኝ እኔ የግሌ አይደለሁም። እሺ? እንዴ አንተ ቢያንስ ሽሮ ፍትፍቱን እንኳን መልሽልኝ አትለኝም እንዴ? አይየግልኝ እንኳን ሽሮ ፍትፍቱ አንቺ ራሱ ልትሄጂ አይደል ነው? በጣም ጥሩ። እስካሁን ድረስ እንቅልፌን አጥቼ አንቺን እንደማልም ማን በነገረሽ? ተረጋጋ። ላናግርህ ፈልጌ ነበር። መድብል እንዴት ነህ? አይዞህ፣ ዛሬ ለጸብ አልመጣሁም። ግን ይሄ የሚወስነው እንዳቀራረብህ ነው። ይሄንን በፍጹም እንዳታስበው። ዙሪያህን በእኔ ሰዎች ተከባሃል። አንተም ሆንክ ጋሻ ጃግሬዎች ምንም አታመጡ። ይገባሃል? ቆይ ምን ልታደርገኝ ነው? ከአንተ ጋር ብዙ ርቀት ለመጓዝ ስላሰብኩኝ አይዞህ፣ አትፍራ። ምንም አላደርግም። እየቀለድክብኝ ነው? እየቀለድኩ አይደለም። አንዳንዴ እኮ ጠላትን ማቅረብ ተገቢ ነው። ቢያንስ አንድን ጠላት። መቼም ዝና ላይ የሆነውን ሰምተሃል አይደለም? አንተ ደግሞ እንደሱ እንዲሆንብህ የምትፈልግ አይደለም። ቆይ በትክክል ከኔ ምንድን ነው የምትፈልገው? ተንከሲስን ብቻ እንድትፈታው ነው የምፈልገው። ምን? እናት ይቅርታ እግርሽን ታውርጂ። አንቺ ልጅ ቆይ ገና ከመምጣቴ ከኔ ጋር ያለሽ ችግር ምንድን ነው? ይኸውልሽ የኔ እናት ረጋ ብዬ በትህትና ነው የጠየኩሽ። የትህትናን ስም አትጥሪብኝ። ቆይ እሷ ልጅ ምንድን ናት? ትናንትና ከቤቢዬ ጋር ክፍል ውስጥ አልጋ ላይ ሆነን ቆይ አንዴ ቤቢዬ ነው ያልሽው ወይስ ጆሮዬ ነው? ቆይ ቤቢዬ ያልሽው አብርሽ ነው? እና እዚህ ቤት ሌላ ቤቢ ያለ? ህፃን ልጅ እንኳን እኮ አንዴ ተነግሮት ይገባዋል። ምንድን ነው የምትቀባጥሪው? ይጂጂ ዝም ብለሽ አዘባርቂ። ይኸውልሽ አሁን የኔ መቀባጠር ተይና ወደ ቁም ነገሩ እንግባ። ቆይ አንቺ ግን የምር አብርሽን ታፈቅሪያለሽ እንዴ? ቆይ ለምንድን ነው ይሄ ጥያቄ ለአንቺ የምመልስልሽ? ያው እንግዲህ በዚህ ጉዳይ ላይ ልረዳሽ የምችለው ብቸኛው ሰው እኔ ስለሆንኩኝ ነው። አልገባኝም። ቆይ አንቺ ማን ስለሆንሽ ነው እኔን መተባበርና መርዳት የምትችይው? ካልገባሽማ ልንገርሽ። ይኸውልሽ ከመጀመሪያው ስጀምርልሽ አንቺ እንደምታስቢው ወይም ደግሞ ይሄ መሳይ እንደነገረሽ አብርሽ ፍቅር ያዘው ከትህትና ሳይሆን ከኔ ከግሌ ነው። እሺ ምን? ቆይ ስለ ተንከሲስ እንዴት ልታውቅ ቻልክ? ማለቴ ስለሱ ካወቅክ ስለ ብሩም አውቃለሁ። ይሄ ማለት ቤተሰብ ሆነሃል ማለት ነው። ስለ ትህትናም ታውቃለህ ማለት ነው። እመነኝ፣ ስለሷ ምንም የማውቀው ነገር የለም። ነገሩ ወዲህ ነው እባክህ።
ወዴት? ትትናን ለመፈለግ በተደጋጋሚ ወደ እሷ ቤት ሲሄድ ከየግሌ ጋር ፍቅር ያዘኝ። የግሌ ደግሞ ማነች? ጠየም ያለች ቆንጅዬዋ ልጅ። ምናልባት እዛ ቤት ስትመላለስ ካወቃት አላውቅም። አይቻታለሁ። በእርግጥ ልጅቷ አንተ እንዳልካት ቆንጆ ናት። በል ከዛሬ ጀምሮ በእኔ ፊት ስለ እሷ ቁንጅና ማውራት አትችልም። እሺ? ለማንኛውም በእሷ የተነሳ ነው ከዛ ቤተሰብ ጋር ቤተሰብ ይሆናል። ስለዚህ በተዘዋዋሪ የነካው የማንም ቤተሰብ ነው? የኔም ቤተሰብ ነው የነካው ማለት ነው። ግን እኮ እኔ የምፈልገው ገንዘቤን ብቻ ነው። ወይ ግን በትክክል ገንዘቡ ከየት ነው የመጣው? እሱን ማወቅ አስፈላጊ ነው? ለነገሩ ይሄንን የሞኝ ጥያቄ መጠየቄ ይገርማል። ሰርተህ እንዳላመጣኸው እያወቅኩኝ ማን ያውቃል? ምናልባት የካሌብ ገንዘብም ሊሆን ይችላል። ይሄ ከካሌብ ጋር የሚያገናኘው ምንም ነገር የለም። ግን ሆነም ቀረ ማጣራት አይቀርም። ይሄንን ደግሞ በደንብ አድርገህ ታውቃለህ አይደለ? የጓደኞቼ ነው። ገንዘቡን ከዘረፉት በኋላ ፖሊስ እያሯሯጣቸው ነበር። ከዛም ቦርሳውን እነ ተንከሲስ ግቢ ይጥሉታል። ይሄ ነው በወቅቱ የተፈጠረው። እና ካልጠፋ ግቢ ወደ እነ ተንከሲስ ግቢ መውደቁ አጋጣሚ ነው እያልከኝ ነው? እና ሌላ ምን ሊሆን ይችላል? እሺ አሁን በአስቸኳይ ተንከሲስን ትፈተዋለህ። እንደነገርኩ ከኔ ጋር ገና ብዙ ስራ የምንሰራው ስራ አለ። ገና ብዙ ስራ እንሰራለን። ገንዘቤስ? ቆይ ጓደኞችስ ምን ይሉኛል? ብቻዬን እንደበላሁት እኮ ነው የሚያስቡት። ቆይ አሁን ጓደኞቼ የት ነው ያሉት? ግማሾቹ እስር ቤት ገብተዋል፣ ግማሾቹ ደግሞ የኔ መጨረሻ እየተጠባበቁ ነው ያሉት። እመነኝ፣ ገንዘቡን እነሱ አግኝተውስ ቢሆን ኖሮ ይሰጡ ነበር። ደግሞ ልጆቹ እንዳያቸው በጣም ድንጉጥ ልጆች ናቸው። ምንም የሚያውቁ ልጆች አይደሉም። በጣም አዝናለሁ። ይሄን ነገር ማድረግ አልችልም። በነገራችን ላይ የጸቡ መንገድ ለአንተ ስለማያዋጣ ነው አሁን በፍቅር ቆሜ የማናግርህ። አንተ እዚህ ነገር ውስጥ ባትገባ መልካም። ገባው እኮ ከኔ ጋር ለመፋለም አስበሃል ማለት ነው። እመነኝ፣ እኔ አንተን እንደዝና እስር ቤት አልከትም። ለአንተ ዋጋህን የምሰጥህ እኔ ነኝ። እሺ በቃ በአካባቢ ያሉት ሰዎች ከበር ካደረክልኝ ይለቀዋለሁ። ጎበዝ፣ እንደዚህ ነው የሚባለው። እሺ አንተ እንደነዝና ግትር አይደለም። ራስ እንዴት ማዳን እንዳለብህ ታውቃለህ። አንተን ለብዙ ስራ ስለምፈልግህ ብዙ አብረን እንቆያለን። ለጊዜው ግን አካውንትህን ላክልኝ። ተንከሲስንም በአስቸኳይ ፍታው። ፍታለሁ፣ ችግር የለም። አሁን ሂድ። አይገርምሽም? የኔው አብርሽማ ከእንዳንቺ አይነቷ ፍቅር ሊይዘው አይችልም። የቤት ሰራተኛ ስለሆንኩኝ ነው። ይልቅ አንቺም እንደገልሞ እልህ ውስጥ ማከቼ ጥሩ ነው። እሺ እንደገልሞ አሁን ሌላ ታሪክ ውስጥ መግባቱን ተይና አብርሽን ያንቺ እንዳረግ እንድረዳሽ ትፈልጊያለሽ? አልፈልግም። ምን? በአንቺ ቤት አሁን እኔ ፋራ ነኝ አይደለ? ቆይ ምን ለማድረግ እየሞከርሽ ነው? ሲጀመር ማለት ነው አብርሽን የኔ ለማድረግ የእንዳንቺ አይነቷ አገዛና ምንትን አያስፈልገኝም። ወይኔ በቃ ሁላችሁም እኔ ሳልወድ በግዴ አብርሽን በልህ እንድቀርብ እያደረጋችሁ ነው። ታይ በኋላ ግን ይጸጽትሻል። ይሄ ምላስሽን ምን ነው ባጥቶ ነበር የምትይው። ሞራልሽን ሳላደንቅ አላልፍም። ቢሆንም ግን ደረጃሽን ብታውቂ መልካም ይመስለኛል። ጥሩ እንግዲያውስ አሁን ጨዋታው በይፋ ይጀመራ። ቆይ አንቺ ማን ብለሽ ነው የምታስቢው? ስለምን ጨዋታ ነው የምታወሪው? ማን ስለሆንሽ ነው አንቺ ከኔ ጋር ጨዋታ መጫወት የምትችይው? ምን ሆነ ነው? መድብል ደውሎልኝ ነበር። የአርጉስ ተንከሲስን በነፃ ሊለቀው ነው። የምርህን? አብርሽ ቆይ ምን እያደረክ ነው? ጭራሽ በፊት ለፊቴ ከሴት ጋር ተቃቀፋለህ? ማቀፌ ነው እንደ ገረመሽ? ገና ግጥ አርጌ ሰሙ የለ እንዴ? ምንድን ነው እንደዚህ የሚያንጨረጭርሽ? ብዙ አትንጨርጭሽ። ቆይ ደግሞ ምን አይነት ሴት ናት አሁን የመጣችው? አንቺ ደግሞ ነገርኩሽ አይደል እንዴ? የአብርሽ የድሮ ፍቅረኛ ነች። እሱ እንደፈለገ ያሻውን ሚስት ያለ ያመጣል። እናንተን ግን ይከለክላል አይደል? ማን ሲከለከል አየሽ? የተከለከለው እኮ ተንከሲስ ብቻ ነው። እና ተንከሲስስ ቢሆን ሰው አይደለም? ለምንድን ነው እሱ ላይ ብቻ አይደለም የሚደረገው እንዴ? ነው ወይስ ከእናንተ በቁመት ስላነሰ ነው እንዴ?
ቆይ እኔ ያልገባኝ አሁን ለተንከሲስ ጥብቅና እየቆምሽለት ነው? ይኸውልሽ እንደምታስቢው ገንዘቡ ያለ እንዳይመስልሽ፣ ምንም አይነት ገንዘብ አሁን የለም። አውቃለሁ እባክህ፣ እኔ ስለ ገንዘቡ አይደለም ታውቃለህ፣ ዝም ብዬ እሱን ብቻ እያሰብኩ ነው። እንዴ ብዙ ጨመሩብሽ? ምንድን ነው የሚጨምሩብኝ? የቤት ኪራይ ነዋ። ለነገሩ ምን ቤት አለሽ? እስካሁን ቤት እራሱ አልተከራየሽም። አንተ ደግሞ ምንድን ነው የምትቃዠው? ከዛ ሁሉ ነገር በኋላ አሁን ድጋሚ ተንከሲስ ማለት ለምን እንደፈለግሽ ያልገባኝ ነው የሚመስልሽ? እውነት ለመናገር እኔ ራሱ ይሄ እንግዳ ስሜት ለምን እየተሰማኝ እንደሆነ ማወቅ ፈልጋለሁ። ይኸውልሽ እኔ ግን በደንብ አውቃለሁ። እሺ ለምንድን ነው? ተንከሲስ ላይ ተንጠልጥለሽ ወደዛ ቤት ለመመለስ ነው እኮ እኔ የማርፍበት ቦታ ጥቼ። ይኸውልሽ እንደዛም ካሰብሽ አታስቢ፣ እኔ ራሴ አንጠልጥዬ ላስገባሽ እችላለሁ። እንደውም ከተንከሲስ እኔ ውሻልሻለሁ። ያማሃል እንዴ? ይሄ ደግሞ ምን ማለት ነው? ያው አለ አይደል ሳስበው ይሄንን ህይወት ብቻዬን የምችለው አይመስለኝም። እናማ ይኸውልሽ ጽጌ እኔ ማግባት እፈልጋለሁ። ያው መቼም ከአንድ ብርቱ ሁለት መድኃኒቱ አይደለም የሚባለው። እኔ እኮ እየቀለድክ መስሎኛል። አንተ ልጅ ግን የምርህን ነው እንዴ? አንቺን ይንሳኝ ስልሽ አረዛው አንተን ያንሳ እንዴ? ደግሞ በእኔ ይምላል እንዴ? እኔ እንደዚህ ተሽለከለክ ያለከው እቁብ ደርሷታል የሚባል ወሬ ሰምተህ ነው አይደል እንዴ? አረ በፍጹም ይኸውልሽ እኔ ምንም 20 ሺህ ብር እንደደረሰሽ አልሰማሁም። ይኸው እዚሁ ተያዝክ። ወይ አንተና ብር ደግሞ እኮ አገባሻለሁ ይላል። በዚህ ነበር አናትክል ማለት እሺ። ሲያስጠላ ውይ! ኧረ አንተ ትለያለህ። ገንዘብ ብለሽ ልትሞቺ ነው። የትትና እሺ ይሁን አልኩኝ። ጭራሽ ደግሞ ሌላ ሴት እሳት የላሰች ደግሞ መጣችልኝ። እንዴ ቆየ ግሌ ስንቱን ትችይዋለሽ? የግሌ አብርሽ ቆይ ምንድነው ስም ያሽኮረመመ? ይኸውልህ በቅድሙ ነገር ከሆነ ማለት ነው እኔ ተንከሲስ በመምጣቱ ደስ ብሎኝ ነው። ድንገት ነው። ለማንኛውም የደስታ አገላለጽሽ በጣም ደስ ይላል። ቆይ ይሄ ሁሉ ጉንጭን ስለሳምኩ ነው እንዴ? ከንፈሬን በስምም ልትሆን ነበረ። የእውነት ስትስሚኝ ያለሁበት ቦታ ሁሉ ነው የጠፋኝ። የሆነ ሌላ ዓለም ውስጥ ያለው ነበር ይመስለኝ። በመጨረሻም ስለተረዳሽኝ በጣም ደስ ብሎኛል። ቆይ ምን ሆነሻል? ወዴት ነው እያየሽ ያለሽው? ይኸውልህ አብርሽ ይቅርታ አድርግልኝ፣ በጣም ይቅርታ። ግን ደግሞ በቃ እኔ ይሄንን አልችልም። ምኑን ነው የማትችይው? የግሌ እባክሽ። ቆይ ለምን አይገባህም? እኔ አንተን ላፈቅርህ አልችልም። እኔ ልቤ ያለው ገልሞ ጋር ብቻ ነው። እባክህን ተረዳኝ። እና እሺ ለምን ሳምሽ? ይኸውልህ እሱማ እኮ የሳምኩ ገልሞና ይቺ ደግሞ ሚስት እልህ ስላያዙኝ ነው። ግን አሁን ደግሞ ሳስበው ምንም ትክክል የሆነ ነገር አልሰራሁም። ይሄ ማስቀናት መቀናናት የሚባለው ነገር አያስፈልግም። ይልቁንስ ለአንተ መመክርህ ነገር ቢኖር በቃ ትትና እንድትቀርባት ነው። በኋላ እንዳይቆጭ ልብህን አዳምጥ። ቆጨኝ በአንዴ ስትጠይቀኝ እሻለ ማለት መግደርደሬ እኮ ነው እንደው ሴትነቴ። እየሰማሁ ያለሁት የወንድ ድምፅ ነው እንዴ? አንተ ታግተህ ስትወጣ ጭራሽ ይሄንን ቀልድ ጨምረህ የለ እንዴ? ይቅርታ አላወኩሽም። አንቺ ማንሽ? አንተ የፈለግከውን በል፣ ግን በሰላም ስለተፈታክ እኔ በጣም ነው ደስ ያለኝ። ግን እኮ በነፃ ነው የተለቀቁት፣ ማለቴ ያለ ገንዘብ። ወይ ያቺ ድሯ ጽጌ እኮ ሞተች። እኔ ያውኗን ብትሞት ነው ደስ የሚለኝ። እባክህ ይቅርታ አድርግልኝ ተንኩዬ። በነፃ ነው የተለቀቁት ስልሽ አሁን ምንም እጄ ገንዘብ የለም እያልኩሽ ነው። ከዚህ በኋላ እኔ ምንም አይነት ገንዘብህን አልፈልግም። እና ፊኛ ውስጥ ያለውን ነገር ነው ፈልጊው። ይልቅ ፊኛህን ትተህ ልብህን ብትሰጠኝ ነው የሚሻለው። ይቅርታ እኔ ጅብ ላይ ስጋዬን አልጭንም። እንደፈለክ ብትለኝ ይገባኛል። አንተ ሁሌም ትክክል ነበር። ሳጣክ ነው ምን ያህል እንደናፈከኝ አሁን ነው የተረዳሁት። ይቅርታ ኳሌ ሌላ ሰው አለ እንዴ?
በየሰከንዱ የማስበው አንተን ብቻ ነው። ብቻ አብርሽ ብሩን ለፖሊስ አልሰጠም እንዳትዪ። ደግሞ ይሄን ነገር መሳይ ነው አይደል የነገረሽ? የዛን እስስት ስም አታንሳብኝ። ድሮም ከሱ ጋር ስገጥም ነው ገንዘብ ወዳጆኝ የተቀመጥኩት። የሆነ ነገርም አለ። ያኔ ነገር በአንድ እንደዚህ አልተቀየርሽም። ምንም ነገር የለም። እንደውም ስለተፈታክ የደስደስ ምሳ ልጋብዝ። ይቅርብኝ። አይዞክ ከፋይ እኮ እኔ ነኝ። ለዛ አይደል እንዴ ይቅርብኝ የምለው። ሊበላ የመጣውን አሞራ ሲዞረኝ ነው የማውቀው። ሰገጤ እውነት ግን ምን እየሆንኩ ከመቼ ወዲህ ነው እንደዚህ አይነት ስሜት የተሰማኛል? ጭራሽ ሊናፍቀኝ ነው እንዴ? የዛሬው ደግሞ ይለያል። ተጠጣ በቃ። እኔ እስኪ ንገሩኝ፣ ሰው እንዴት ከራሱ በላይ ሰው ሊያፈቅር ይችላል? እኔው ራሴ እኮ ነኝ ጎትቼ ያስገባሁሽ፣ ግን ደግሞ እኔው ራሴ ገፍቼ አስቀረውሽ። ለካ እዚህ ምድር ላይ ይሉኝታ እንደሚባለው ነገር ነቀርሳ ይቻላል። ነቀርሳ ነው በቃ። ገና ባለፈው ነገሬ ሳልጽናና ጭራሽ ደግሞ የምጠጣበት ነገር አገኘው ማለት ነው። የእውነት እኛ ሰዎች ስንባል በጣም ምንገርም ፍጡሮች ነው። ህማማችንን ለማባባስ እኮ ጥቂት ነገር ነው የምንፈልገው። ትንሽ ነገር አልኩት እንዴ እንቅልፌን ነስተኝ የሚያድረውን ጉዳይ። ቆይ ግን እኔ እኮ ምን አለበት አፈቅርሻለሁ ብላት ግፋ ቢል እኮ በጥፊ ብትመታኝ ነው። ከዛ ሰቅሬን የቀባጠርኩት እላት ነበር። ኧረ እንደውም እዛ ደረጃ የሚያደርስ ነገርም የለም እኮ። ምክንያቱም ራሷ አይደለች እንዴ አፋ ወጣ አፈቅራለሁ ያለች። ወይኔ ገልሙ ቆጨኝ አለች ዘፋኝ። እኔንም ቆጨኝ። እውነት መድብል ተንከሲስን ስላስፈታው በጣም ነው የማመሰግነው። በቃ አንተ ሁሌም ለችግር ደራሽ ነህ። ኧረ ምንም ችግር የለው። ይሄ እኮ ትንሹ ነገር ነው ለአንቺ ከማደርገው። ሌላም ገና ብዙ ነገር አደርግልሻል። ይልቅ ታሬ ተንከሲስን የት ነው የምታውቀው ብሎ ጠየቀኝ። የምር ታሬ? ያ ተንከሲስን ያገተው ልጅ ማለት ነው። እንደዛ ብሎ ሲጠይቀኝ እኔ ራሱ የሚገርም መልስ ነው የመለስኩለት። መልሱ ከየት እንደመጣልኝ ለራሱ በጣም ነው የገረመኝ። ቆይ ምን ብለህ መልሰለት? እርግጠኛ ነኝ ተንከሲስን ያወቀው በትህትና በኩል ነው ሲለኝ። የእውነት እንደዛ አለ? ምናልባት ስለኔ ሄዶ ለሰውየው ተናግሮ ነው እንዴ? መጀመሪያ አስጨርሽኝ እንጂ። ይኸውልሽ ትህትና የምትባል ልጅ ለመፈለግ እዛ ቤት ስመላለስ የግሌ የምትባል ልጅ አፍቅሬ ነው እዛው ሰምጬ የቀረቡት አልኩት። የምርህን? ቆይ ሀሳብ እንዴት መጣልህ? ልጅቷ በጣም ቆንጆ ልጅ ናት ስለው እኔም ይሄንን አስተውያለሁ አለኝ። አይገርም? ስለዚህ የግሌ ወንዶቹ የሚፈልጓት አይነት ሴት ነች ማለት ነው? እውነት ለመናገር የግሌ በጣም ቆንጆ ልጅ ናት። በጣም በል መድብል እዚህ ጋር አቁም። ልጅቷ ሌላ የምታፈቅረው ሰው አላት። አውቄዋለሁ። አብርሽ ነው አይደለም? ኧረ አብርሽ አይደለም። ማለቴ አብርሽን አይደለም ገልሞን ነው የምታፈቅረው። ያው ራሷ ናት ያለች። ገልሞ? ያበደ ጋቢና ምን አልክ ማሙሽ? ከፊት ጋሽ የሚለውን ረስተሻል። ኧረ ቁጭ በይ ማለቴ ተኝ። ለማንኛውም ተንከስ ይባላለሁ። እንዴ ሰላም በይኝ እንጂ እባላለሁ እንጂ እኮ እባላለሁ አላልኩሽ? እና አንተም እዚህ ቤት ነው የምትኖረው? ቆይ አንቺ ግን ማነሽ? ስገምት ተንከስ ብቻውን እንደውን ብሎ ያመጡሽ ይችላል። አሪፍ ሰርፕራይዝ ነው። አቤት። አሁን የተናገርኩት ሁሉ ነው እንዴ? ሰውዬ ያማሃል እንዴ? በአንድ ከማሙሽ ወደ ሰውዬ
ኧረ መሀል ላይ ትንሽ ቆይ። እንዴት አንከሲስ መጣል እንዴ? ኧረ እዛው ደግሞ ምን አደረኩ? ለዛሽ ዶተኒውን በላት ነው ቆጨኝ ነጨኝ ስትል የነበረው። ቆይ እኔ ሳላቅ የተፈጠረ ነገር አለ እንዴ? ይኸውልህ እኔ አንተ ከሄድክ በኋላ ከትዝታ ውጭ ምንም የተፈጠረ ሌላ አዲስ ነገር የለም። በአክሬ ስለ ገንዘቡ ነው ያልኩህ። ስለምን ገንዘብ ነው የሚያወራው መሳይ? ጭራሽ ቤቱን ህፃናት ማሳደጊያም አድርጎታል። እኔም ብቻ እንደው ህፃን ያልሽው እርሶን ነው እንጂ ማደግ በቁመት ብቻ መሰሉት እንዴ? እንዴት አንከስ ቤት በኩል መተ ነው ደውለህልኝ ስመጣ እኮ አጣሁ። ያው መፈታቴ ስላላመንኩ ቀጥ ብዬ ወደዚህ ነው የመጣሁት። ለማንኛውም እንኳን ደህና መጣ። በጣም ደስ ብሎኛል። አንተ ጅግራም ናቀፈኝ። አንተ በጣም ነው ደስ ያለኝ። በቃ የደስደስ እንውጣና ምሳ ልጋብዛችሁ። አሁን እንደዚህ ሰርቼ ለዛሽ ልጅ ላበላት ነው። ጠኔ ትብላና መቼ ተንከስ ይመጣል ብለሽ ነው ይሄን ያበደ ምግብ እየሰራሻለሽዋ? እንዴ ተንከስ መቼ መጣ? ማስቴኔ በጣም ነበር እኮ ያሳሰብከን። የኔ አባቱ እንኳን ወደ ቤት ተመለስክ። መድብል ነው የደረሰልኝ። መድብል ባይደርስልኝ ኖሮ ሬሽን ነበር የምታገኙት። ውይ በጣም ደስ ይላል። ሳይሆን ራሱ እኮ ጥሩ ሰው ነው። መቼም አሁን በቃ የመድብል ትልቅ ውለታ አለበት። እልቁንስ ወደ ስገባ ያየዋለች ምንድናት? ማለቴ ማናት? ያው ምንድናት ላልከው እኛም እስካሁን ምንም የገባን ነገር የለም። ማናት ላልከው ግን የአብርሽ ሚስት ናት። እሺ አክብራት። ምን ማለት ነው? የአብርሽ ሚስት ናት? እንግዲህ ያው የእሱ በደንብ ባይለይለትም እሷ ግን እንደዛ እያለች ነው። ልጅቷ ግን በጣም ያበደች ናት። እንዴ ምን ያበደሽ ብቻ አባቴ። ይቺ ማጨርቆነ ብጥል ትንሽ ነው ይቀራል። አረ እንደውም ጥለዋለች። አረ እኔ መልኳን ያልኩት። ቆይ መልኳስ ብትል አሁን ከኛ የበለጠ አሁን እሷ አምራ ነው። ለነገሩ እዚህ ቤት ያላችሁት ወንዶች በሙሉ እኮ ችግር አለባችሁ። ልክ አዲስ ሴት ስትመጣ እንደዚህ ጭራችሁ ነው የምትቆሉት። ለነገሩ ምን ታደርጉ እናንተ? በእጅ የያዙት ወርቅ እንደ በላም ይቆጠራል ነው። ተንከሲስ በጣም ጥሩ። የአብርሽና የገልሞ ሲገርመኝ ደግሞ ጭራሽ አንተ አይደለ? ቆይ አንቺ ከዚህ በኋላ አትፈለጊም፣ ጥቅም የለሽም እያልከኝ ነው አንተ? አረቃስ ምንድነው? በአንድ ሌላ ሰው ሆነሽ ጠበቅሽ። ይሄ ደግሞ ምን ማለት ነው? ብቻሽ እንደዛ ትንጣጭ ብዬ ነው። የሆነማ ያመለጠኝ ነገር አለ። ይልቅ እባክህ እሱን ተው፣ ጭቅጭቁ በኋላ እንደርስበታለን። ይኸውልህ አሁን ከሩቅ ቦታ ስለሆነ የመጣሁ ደግሞ አይደል? ግባ እናንተ ሻወሩን ውስድ አድርግ። እኔ ደግሞ ይቺ ቆንጆዬ ምግብ ጥፍጥ አድርጌ እሰራልሃለሁ። እሺ በል ሂድ። ደስ ብሎናል። እየመጣው የሄደው ሁሉ ስለዚች ከንቱ ቁንጅና ነው እንደሚያወራው። ቆይና አሁን ፏብል ብቀባባ ቢያምርብኝ አሁን የኔን ሩብ እንኳን ትሆናለች? በፍጹም አትሆንም። ቋንቋ ተደብቀ እየሰማኝ ነበር ማለት ነው? ድንገት ነው የወረሽው ወደ ጆሮ የገባው። ማን ነበር ያከያኔ? መልክሽ አይበልጥሽም። ያው አንዳንዴ ላንቺ የዘፈነ ይመስለኛል። አያያዬ ይቅርታ የኔ አባት፣ ቁጥብ አድርጋት። ይሄ ሁሉ ሙገሳም ያስፈልገኝ አይመስለኝም። እኔ ግን እንደውም ያንስሻል ነው የምለው። ይልቅ ወደ ቁም ነገሩ ስንመጣ ቤት ውስጥ አሁን ቢሆን ሰው እየበዛ ነው። እሺ እና ደሞዝ ልጨምር እንዴ? ቆይ እኔ ሰራተኛ ፈልግ ብዬ ስንቴ ነው የምነግርህ? እኔ ወጥቼ መስራት ፈልጋለሁ አልኩ አይደል እንዴ? ቆይ እኔ እስከመቼ የእናንተ ወጥቀቃይ ሆኜ የምቀረው? ያጭ አሁንስ በዛ። ከፈለግሽ እኮ የኔ ንግስት ላደርግሽ እችላለሁ። ትሰማኛለህ አብርሽ? እኔ አሁን እየቀለድኩኝ አይደለም። ስሄድ ነው የምቀልድ። እኔስ በዚህ ሰዓት መቀልድ ይመስልሻል? እስኪ አንዳንዴ እንኳን እድሉን ስጪ። ወይ ቢሆን እኮ ደስ ይለኝ ነበረ። ይልቅ ይኸውልህ ትትናም ካልሆነች ማለት ነው የማዳሟን ቅመም ጠበቅ አድርግ ያዛት። እውነትም እሷ የማዳም ቅመም ከሆነች ለትዳር እንደነሱ እንደው የሚሆን ሰው የለም። እሺ አሁን ላይ ትዝታን አላፈቅራትም። ቆይ ድሮስ ታፈቅራት ነበር እንዴ? የድሮ እኮ ድሮ አለፈ አይደል? እና ፍቅር ያልቃል እያልከኝ ነው? ምናልባት ባያልቅም ሊያረጅ ይችላል እያልኩሽ ነው። ይልቅ እሱን ተይውና ለምን የጠየቅኩሽን እድል አትሰጪኝ? እንዳትሰጪው
አብርሽ በጣም ይቅርታ። እኔ ከዚህ በኋላ አሳልፌ የምሰጠው ሰውነትና ማንነት የለኝም። የግሌ እኔ በጣም አፈቅርሽ። ይቅርታ ካጠፋው ይቅርታ። እኔ በቃ ውስጥ የሚሰማኝ መናገር ስላለብኝ